ሕክምና አገልግሎት የሚሰጡ የጤና ተቋማት ዋና ዓላማ ሁሉም ዜጎች በኢኮኖሚያዊ ሁኔታቸው ሳይለዩ ጥራት ያለው የጤና አገልግሎት እንዲያገኙ ማስቻል ነው። ጤናማ ማህበረሰብ ለአገር እድገት መሰረት በመሆኑ እነዚህ ተቋማት ለሕዝብ ጤና ጥበቃና ለማህበራዊ ፍትህ መረጋገጥ ከፍተኛ ሚና ይጫወታሉ። የገንዘብ አቅም ለሌላቸውና ከፍሎ መታከም ለማይችሉ አቅመ ደካማ ዜጎች፣ አረጋውያን፣ ህጻናትና እናቶች የሚሰጠው የነጻ ሕክምና አገልግሎት የጤና እኩልነትን ያረጋግጣል። ከዚህም በመነሳት ኮሪያ ሆስፒታል ከቦሌ ክፍለ ከተማ አስተዳደር ጋር በመተባበር ለተለያዩ የህብረተሰብ ክፍሎች የነጻ ሕክምና አገልግሎት በመስጠት ማህበራዊ ኃላፊነቱን እየተወጣ ይገኛል። ሚሴም ኮምፕሬሄንሲቭ ስፔሻላይዝድ ሆስፒታል የኮሪያ ሆስፒታል ነጻ ሕክምና ኮሚኒቲ ሰርቪስ የመስጠት ፊልም አለው። ዛሬ ብዙ ጊዜ ከምንሰራው ስራዎች አንዱ ደግሞ እዚህ ቦሌ ሰብሲቲ ያሉ አቅመ ደካሞች እንደዚህ ስጡልን ብሎ ሪኩዌስት ስላደረጉ ለመስጠት ነው ይመጣል ማለት ነው። የሐኪሞች፣ ነርሶች፣ ፋርማሲስቶች፣ የተለያዩ ስፔሻሊስት እና ጁኒየር ሐኪሞች አንድ ላይ የያዘ ወደ 20 በላይ የሚሆን የቮለንቲርስ ቲም ነው ዛሬ የመጣው። ዋና ዓላማው ኮሪያን ሆስፒታል ኢትዮጵያ ትልቅ ውለታ ሳውዝ ኮሪያ አለው። የዋሩ ጊዜ ኢትዮጵያን ሶልጀርስ እኛን ደግፋሉ ብሎ ስለሚያስቡ ተቋሙ ለኮሚኒቲው ሰርቪስ መስጠት ይፈልጋል። ሌላም ሆስፒታል የሚሰጥ ሰርቪሶች በክፍያ ስለሆነ ይሄን የማይችሉ አቅመ ደካሞች ደግሞ በዚህ ነፃ ሕክምና ሞባይል ክሊኒክ ይባላል ፕሮጀክት። በዚህ ሞባይል ክሊኒክ እንደርሳቸዋለን ማለት ነው። ስለዚህ እዛ ያገኘን አቅመ ደካሞች አንዳንዴ ሆስፒታልም አድሚሽን የሚያስፈልጋቸው ሆስፒታል ተኝቶ መታከም ያለባቸው ማለት ነው። ከዚህ ፒክ እናደርጋቸዋለን እና ደግሞ በሊንኬጅ ሲስተምም በኤሌክቲቭ ኬስ የምንለው ሰርጀሪ የተሰራላቸው አሉ። የአይን ሕክምና የተደረገላቸው ትልቅ ኢቲ ሞሮማ የምንለው የተሰራለት ኬስ አለ። ይሄኛው በዚህ ዓመት ወደ 5ኛ 6ኛ ይሄ የነጻ ሰርቪስ ሕክምና በተለያየ እየሰጠን እንገኛለን። ይሄ አንዱ ነው ማለት ነው። ከአዲስ አበባ ውጭም ገጠርም ብዙ ቦታ እንሰራለን። ስለዚህ የኛው ሆስፒታል ትልቁ ዓላማው አቅመ ደካማን በራሱ ለመታከም አፎርድ የማያደርገው ሰው ማገዝ ማለት ነው። የምንሰጠው ሕክምናዎች ጀነራል ሜዲካል እንደ ሰርጂካል ሕክምና እንሰጣለን፣ የህፃናት ሕክምና እንሰጣለን፣ የአይን ሕክምና እንሰጣለን፣ የጥርስ ሕክምና እንሰጣለን። ዛሬ እዚህ የተሰጠ ያለው ይሄ ነው። እዚህ የሚሰሩ ማይነር ፕሮሲጀሮች፣ የጥርስ ሕክምናዎች፣ የአይን ሕክምናዎች እዚህ የሚሰጡ የሜዲካል ሕክምናዎች አሉ። እዚህ መሰጠት የማይችሉ ደግሞ ወደ ሆስፒታላችን ሊንክ እያደረገን እዛ የነጻ ዘርፍ ሕክምና አለ። ፒሲሲ የሚባል የፍሪ ሰርቪስ ሕክምና ስላለን በዛ ቻኔል ሰዎች ነጻ ምርመራ እንዲደረግላቸው በነጻ ስፔሻሊስት እንዲያዩዋቸው ትልቅ የሆነ ኦፖርቹኒቲ ስላለን በዚህ ሰዎችን ወደዛ ሊንክ እናስገባለን ማለት ነው። የነጻ ሕክምና አገልግሎት ከሚያስገኛቸው ጥቅሞች መካከል የህብረተሰቡን የጤና ሁኔታ ማሻሻል ዋናው ሲሆን ሰዎች በጊዜ ምርመራና ሕክምና ሲያገኙ በሽታዎች እንዳይባባሱና ተላላፊ በሽታዎች እንዳይስፋፉ ያግዛል። ከዚህ በተጨማሪ የእናቶችና የህፃናት ጤና እንዲጠናከር፣ የሞት መጠንና ከባድ የጤና ችግር እንዲቀንስ ያደርጋል። ይህም መሰረት በማድረግ በኮሪያ ሆስፒታል በተሰጠው የነጻ ሕክምና ተጠቃሚ መሆናቸውንና መሰል ተግባራት በሌሎች የሕክምና ተቋማትም ሊተገበር እንደሚገባ ያነጋገርናቸው የህብረተሰብ ክፍሎች ይናገራሉ። መታከም የሚፈልግ አቅመ ደካማ ህብረተሰብ ካለ በነጻ ሕክምና ለከተማ መታችሁ እንድትታከሙ በተባለው መሰረት እኔም አንዷ ታካሚ ነኝ። ገብቼ ነበረ። በጣም ጥሩ ትሪት ተደርጌ በስኳር ሕክምና ላይ የአይን ችግር ደርሶብኝ ነበር። እሱን ታክሜ ለሌላ ሪፈር ተልኬያለሁ ማለት ነው። ሕክምናው ጥሩ ነው። ከህፃን እስከ አዋቂ ህብረተሰቡ ያለ መጉላላት ተራውን ጠብቆ ወደሚፈልገው ሕክምና እየገባ እየታከመ ይገኛል። ይህ ነጻ አገልግሎት ማግኘት ራሱ ትልቅ እድል ነው። እንደዚህ አይነት እንትን ለሌሎችም ማበረታታት ሌሎች እንደዚህ ድጋፍ ያደርጉልን በጣም አስፈላጊ ነው። ይሄ ግን አስተናጋገዱ በጣም ደስ ይላል። ዘላቂ ሆኖ እንዲቀጥል ሌሎች ድርጅቶችም እንደዚህ ሆኖ አገልግሎት ቢሰጡ ለኛ በጣም ደስ ይለናል። በጣም ጥሩ ድጋፍ ነው። ቦሌ ክፍለ ከተማ ጤና አገልግሎት ህዝቡን ለማገልገል የመጡ ስላሉ እሱን ለመገልገል የመጡት በጣም አሪፍ ነው። ታይማቸውንም ሲጠቀሙ ሰውም እንክብካቤያቸው ሁሉ አሪፍ ነው እና ይኸው ተገልግለን እየወጣን ነው።
በአጠቃላይ የነጻ ሕክምና አገልግሎት ማህበራዊ ፍትህን የሚያጠናክር፣ የህዝብን ጤና የሚያሻሽል፣ የቤተሰቦችን ኢኮኖሚያዊ ጫና የሚያቃልልና ለሀገር እድገት አዎንታዊ አስተዋጽኦ የሚያበረክት ጠቃሚ ተግባር በመሆኑ የጤና ተቋማት እንደዚህ ያሉ ማህበራዊ አገልግሎቶችን ማስፋፋትና ማስቀጠል ይኖርባቸዋል።